በጣም ነው ደስ የሚለው። አሁን ላይ እንግዲህ አብርሃም ፈዟል፣ በመተት ነው የወሰደችው ሩታ እያላችሁ ለምትሉ ምንም ማድረግ አይቻልም። ደስታና ሞት አንድ ነው። ገብቷችኋል? ስለዚህ እስከ ዛሬ ሩታ ስትጎዳ፣ ስታለቅስ፣ ስታዝን የነበረችውን ውሽሚት መቅመስ አለባት ማለት ነው። እና እኔ በጣም ደስ ብሎኛል። በምንም ታምጣው ባሏ ነው፣ የልጁ አባት ነው። ገፍታው ሳይሆን ገፍቷት ነው የሄደው ማለት ነው። እና ሁላችንም እንደ ራሳችን ብናስብ የትዳር ነገር እውነቴን ነው ያንገበግበናል፣ ያስለቅሰናል። በሰው ላይ ስናየው ብቻ ነው እንደ ፌዝ እንደ ድራማ የምናየው ማለት ነው። እና አብሶ እንግዲህ ነፍሰ ጡር ሆናችሁ ባላችሁ አይናችሁ እያየ በየዋህነታችሁ ስትቀሙ አስቡት ማለት ነው። ያን ሁሉ ጊዜ ያሳለፈች ጀግኒት ሴት አሁን ለሚመጣባት ትችት መጋፈጥ አያቅታትም። ብቻ የኤፋና የሩታዬ ፍሬ ስላፈራ በጣም ነው ደስ ያለኝ ማለት ነው። ይችን ያህል ይውላችሁ ለአንድ ሰዓት ለምን አይሆንም? ሩታዬ ደስታ ማየቷ፣ ውሽሚት በዛ ልክ ኪሎዋ መቀነሷ እኔ ደስታ ተሰምቶኛል። ወደዳችሁም ጠላችሁም ማለት ነው። ለምን እንደሆነ አላውቅም። ሩታ ታሳዝናለች። ገብቷቸዋል። አንዳንድ ሴቶች አለን በየዋህነታችን የምንጎዳ ሰው የማይረዳን ማለት ነው። እና እንግዲህ ያቺ እንደ አራዳ ገብታ አብርሃምን እንዳይሆን አድርገዋለች። ወዳው አፍቅረው አይደለም። ገብቷችኋል። እሱ አብርሃምም ወዷት አይደለም። በይሉኝታ ተይዞ ነው፣ በሌላም ነገር ተይዟል። ሰዓቱ ሲወልቅለት እንግዲህ ወደ ራሱ ተመልሷል ማለት ነው። እና እኔ በጣም ደስ ብሎኛል። ሩታዬ ለሚመጣብሽ እንግዲህ ለሚመጣብሽ ውርጅብኝ እንደምትቋቋሚው እንደምታሸንፊ ድሉ ያንቺ እንደሆነ ምንም ጥርጥር የለንም። አብርሃም ቃል በቃል እኔ የመረጥኩት ሩታን ነው፣ ሩታን ማንም እንዳይናገርብኝ፣ እወዳታለሁ፣ አፈቅራታለሁ እያለ ነው የሚገኘው ማለት ነው። በእውነት ከዚህ በላይ ደስታ የለም፣ ከዚህ በላይ ፊሽታ የለም፣ ከዚህ በላይ አስቡት ማለት ነው። እና እንደዚህ ካለ እኮ አመታት ተቆጥረው ነበረ። በእውነት እንግዲህ የአህያ ልጅ ይዘገያል እንጂ የአህያ ልጅ የጅብ ነው ብላ ነበረ ማለት ነው። እና ይሄው በእጁ አስገባችሁ። ስላስገባችሁ ደስ ብሎኛል። እውነቴን ነው የምላችሁ። እና በሌላ ነው ለምትሉ ሄደን አላየንም፣ ቦታው ላይ አልነበርንም። በምንም ተመልሰው ባሏን የልጇ አባን የመለሰችው። የፈለገ ነገር ብታደርግ እኔ አልቃወማትም፣ እደግፋታለሁ። ለምን ውሽሚት በሌላ ነገር ስታጠምደው አልተናገራችሁ? ሩታን ለመተቸት የምትሄዱበት ርቀት በእውነት በጣም ነው የምታሳዝኑት። ይቺ ማነች ቡዜ ራሱ የአብርሃም እህት፣ እውነቴን ነው ከእንግዲህ ከህይወታቸው መውጣት አለብሽ። አብርሃምና ሩታ ምንም አይሆኑም፣ ይግባባሉ። ከእንግዲህ ዳር እያላችሁ የምታጨበጭቡ ከትዳራቸው ውጡ። አሁን ሁለቱ ህይወታቸውን ይምሩ፣ ልጃቸውን ያሳድጉ እንደ እግዚአብሔር ፍቃድ። ሌላ ልጅም ሊመጣ ይችላል። በቃ ፍቅራቸውን ያጣጥሙ። ቢያንስ ቢችሉ ለተወሰነ ጊዜ ከኢትዮጵያ ወጥተው ከቤተሰብ ርቀው ከወዳጅ ዘመድ ከጓደኛ ርቀው ቢቀመጡ የአብርሃምና የሩታ ሰላማቸው ይመለሳል። በእውነት ሴጣን ቀንበሩ ይሰበራል። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። ኢትዮጵያንም ኤርትራያንም ለቤቴ አዲስ ይሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። እንግዲህ ሩታዬ ድሉ የሷ ነው እያልን ነበረ። አሸንፋለች። እውነቱ ያለው ሩታ ጋ ነው እንጂ ውሽሚት ጋር እንዳልነበረ እናውቃለን። ቡዜን አይታችሁ ከሆነም እንግዲህ ለሷ ነበረ ለውሽሚት ነበር ስታግዝ የነበረው ያለችበትን ጭንቀት ምናምን እየተናገረች። ግን ማታ እንግዲህ ባለ ጉዳዩ ማለት ነው አብርሃም ራሱ መጥቶ ምርጫውን ተናግሯል። እኔ የምኖረው ከሩታ ጋር ነው፣ የምፈልገውም ሩታን ነው፣ የማፈቅረውም ሩታን ነው፣ የምወደውም ሩታን ነው። ሩታን ማንም እንዲናገርብኝ አልፈልግም ብሏል። ከዚህ ውጪ መረጃ የሚያስፈልግ አይመስለኝም። ይሄን እያየች እንግዲህ ውሽሚት እውነቴን ነው ቆርጣ የራሷን ውሳኔ ካልወሰነች
ፍቅር ሳይሆን የያዛት እውነቴን ነው የምላችሁ በሽታ ነው ማለት ነው። እና ምን እየሆንክ ነው ከሷ ጋር የኔ ፍቅር አለች። የኔ ፍቅር የኔ ውድ የሚል ነገር ከእንግዲህ አይሰራም ብለዋታል ማለት ነው። እና እንግዲህ መጨረሻውን ዛሬን የምናየው ይሆናል። እንግዲህ መረጃው እንደደረሰኝ አብርሃም ስለ ሰዓቱ ጉዳይ ሄርሜላን በደንብ እንደሚጠይቃት ሰምቻለሁኝ። እሱንም ምንድን ነው እንዴት አድርጋ ሰዓቱን እንደሰጠችው፣ አሁን ሰዓቱ ከእጁ ላይ ሲወድቅ ትዳሩን እንዳለ ከእሷ ጋራ መኖሩን ራሱ ትዝ የማይል ከማን ጋር ከውሽሚት ጋር ማለት ነው። እና እስከ ዛሬ ራሱ የማን ነበርኩ እንዴ ከማጋ ነበርኩ ከአንቺ ጋር ነበር እንዴ እያላት ነበረ ተወዛግቦ ማለት ነው። ከማጋ እንደሆነ ራሱ አያውቅም ነበረ ማለት ነው። እንግዲህ ገና አልለቀቀውም፣ የያዘው እንትን አልለቀቀውም። ቀስ በቀስ ይለቀዋል። ተቻልሽ እህትየዋ ወደ ጸበሉ ሰጂው፣ ወንድምሽ ይድናል። በቃ አሁን ሩታዬ ትውሰደው፣ ሌሎቹን ተዋቸው። ሩታዬ ወደ ጸበሉ ሰጂው፣ አብርሃም ይድናል። ምንም ማለት አይደለም። አንዳንድ ያጋጥማል ማለት ነው። እና እንግዲህ ኮሜንት ላይ ብዙ እንደተመለከትኩትም ሙድ እየያዘ ነው፣ ሩታ ሊበቀላት ነው እያላችሁ ነበረ ማለት ነው። በዛ ልክ እውነት በዛ ልክ ሙድ እየያዘ ተሆነ በጣም ይደብራል። ተጃጃለ ማለት ነው። እኔ በዛ ልክ አይመስለኝም። ለማንኛውም ተበቀላትም አልተበቀላትም ተመካክረውም ሰሩ፣ አውቀውም ይሁን ሳያውቁም ይሁን የሰሩት ብቻ ሄርሜላ ተስፋ እንድትቆርጥ አብርሃም ቃል በቃል እኔ የምኖረው ከሩታ ጋር ነው፣ ወዳታለሁ፣ አፈቅራታለሁ፣ ማንም ሰው እንዲናገራት አልፈልግም በማለቱ እኔ ደስ ብሎኛል። እኔ በጣም ደስ ብሎኛል። ከዚህ በላይ ደስታ የለም ጋይሶች። በእውነት ብቻ እንደው ምን ታዘባችሁ ማለት ነው። እና ያው የውሽሚት ቤተሰብ ውሽሚት የምታደርገውን ድርጊት የሚደግፉ በዚህ ጉዳይ ላይ አትስማሙ አውቃለሁኝ። ለምን ሀሳባችሁ ሩታ ወድቃ፣ ሩታ ተነቅፋ፣ ሩታ ራሷን ስታ፣ ሩታ ገብቷችኋል ብን ብላ ከሀገር እንድጠፋ፣ አብርሃም የሚባል ስም እንዳጠራ አላደር ብቻ የራሷን ህይወት እንኳን አስተካክላ እንዳትኖር ሩታ ላይ ነበረ ጫና ስታረጉ የነበረው ማለት ነው። እና የማትሰበር ጀግና ብረት እንደሆነች አሳይታችኋለች ማለት ነው። ኤፋም መልካም ነገር ነው እንጂ ያደረገው መጥፎ ነገር አላደረገም ማለት ነው። እኔ እንደ ራሴ እንዳመለካከቴ ማለት ነው። እንግዲህ ወንድሙ የሚጎዳ ነገር ያደርግበታል ብለን አናስብም። ጠላቱ አይደለም። ቢሆንም ዝሙትን እየደገፈ አይደለም። ኤፋ ወደ ትዳሩ እንደሚመለስ የሚያዋጣው ትዳሩ ብቻ እንደሆነ ሄርሜላ ለሱ በፍጹም እንደማትገባው ነው እንጂ ሄርሜላን ጠልቷት አይደለም። ግን ትዳርክ ይሻልካል፣ ሌላ ትዳር አትመስርት፣ የመጀመሪያዋ አለች ነው እንጂ ያለው። ብዙዎቻችሁ ደግሞ የወንድሙ ደስታ የማያስደስተው የወንድሙ ጠላት እሱ ነው፣ የወንድሙ ገዳይ እሱ ነው፣ በቃ ይገደል ይፈለጥ ነው እያላችሁ ያላችሁት ማለት ነው። እና በዚህ ልክ ምንም ቢሆን የእናቱ ልጅ ነው። ገብቷችኋል? ክፉን አይመኝም። ሩታን እሱ የመረጠበት ብዙ ጊዜ ብዙ ላይፎችን አብረው አሳልፈዋል። በክፉም በደጉም ሩታ አብራቸው ነበረች ረጅም ዓመታት 10 ዓመታት ባንልም 3 ዓመታትን አብረው ኖረዋል። እኛ እንደምናውቀው ወደዚህ ሶሻል ሚዲያ እስከመጣ ጀምሮ ማለት ነው። ያኔ ኤፋ ምንድነው ትዝ የሚለው አብርሃም እንግዲህ ራሱን ሊያጠፋ ጫካ ገመድ ይዞ የሄደ ጊዜ ዛፍ ላይ አለ፣ እሱ ቪዲዮ ካላያችሁት ማለት ነው። እና ያኔ እንደውም ኤፋም
ቻናል የለውም፣ ሀይሚም የላትም፣ ሙቤም የለውም ነበር እዛ ቡታጅራ ላይ እና እሷ በእሷ ብርታት በእነሱ ብርታት ነው ሄደው ከገመድ ያላቀቁት ማለት ነው። እውነቴን ነው የምላችሁ። እሷም በቃ ወደ መጥፎ ነገር እንዳይገፋፋ ብዙ መስዋዕትን ከፍላለታለች። ቢገባው ግን በጣም የሚገርመኝ ውለታ ለዋለላችሁ ለእናንተ መስዋዕት ለከፈለላችሁ ሰው እውነት ትታችሁ ሌላ እያስመሰለ ላለ ግለሰብ ነው የምትሯሯጡትና እንደው ብዙዎቻችን ያው እንማርበታለን ብዬ ነው የማስበው። በእውነት የለ ፍቅር ያው ዝቅ ማለት ነውር አይደለም። እኔ አሁንም የምቃወመው ማንን ነው? የውሽሚትን አመጣጥና አሰራሯን ነው እኔ የምቃወመው እንጂ ሄርሜላ ጨዋ ነች ሳይሆን ቆንጆ ነች። ማንኛውም ወንድ የሚመኛት ሴት ናት። ማንኛውም ወንድ በቃ ለራሱ የሚያረጋት ሴት ናት። ክብሯን ብትጠብቅ ራሷን ብታስከብር ትዳር ያለው ወንድ ጋር ባትንዘላዘል። በእውነት እኔ እኮ ብዙ መስዋዕትን ከፍያለሁ እያሉ በሶሻል ሚዲያ ከመጃጃል እንዲህ አይደለም እንዴ! ሕፃን ልጅን ሴትን አስለቅሶ ራስ ወዳድነት ነው። እኔ ራስ ወዳድ ስለሆነች ነው እንጂ አብርሃምን አፍቅራው ነው አይደለም። በጣም ራስ ወዳድ ናት። እንግዲህ እኮ አንገቱን እኮ ደፍቶ አብርሃም ከዚህ በፊት አይታችኋል ቪዲዮ። በቃ ንገራት ከህይወታችን ትውጣ እንኳን ብላ ሩታ ስትለው እኮ ችሎ መናገር አልቻለም። ለምን? በይሉንታ ስለተያዘ፣ በሆነ ነገር ስለተያዘ ደንዝዟል። እንግዲህ ከነ ማሂና ከነ ሀዊ መረጃ የሚበልጥ የለም። በዚህ ልክ ደግሞ ቡዜ ሩታ ወደ አብርሽ ህይወት ዳግመኛ እንዳይገናኙ እያረገች ያለችው ርቀት እኔ በጣም እየገረመኝ ነው። ዴቭ አለላችሁ አይሞቀው አይበርደው። ያንንም ሲሉት በጸባይ ይሄንንም ሲሉት በጸባይ ነው እንጂ እንደዚች ቢገባው እኔ ያለ አብርሃም የመረጥኩለት ምርጫ ትክክል ነበረ። እኔ ነኝ የመረጥኩለት። ልክ እንደ ጀብዱ እያወራች ነው ማለት ነው። በቃ ወንድሟ በስነ ስርዓት ትዳር ክብር ነው እንደሚባለው ትዳር ይዞ ለቤተሰብ ሽማግሌ አስልካ ልጅቷን ደባል እየኖረ ባል ነው እንደ ይሄ አባል ነው እንጂ ባል ነው ልትይ ነው አሁን? እውነት ባሏ ነው፣ ጮኛዋ ነው። ኧረ በጣም አይደለ እንደምታስመስዩ። ቀለበት አለች ደግሞ። ቀለበት ለቪዲዮ ነው የቀረብሽው አንቺ ምዛጋ ለማስመሰል ነው የቀረብሽው። መቼም ቀለበት ሲደረግ ቤተሰብ የሌለው እናት አባት ያልመረቀው ከሷ በኩል ማን ነበር? ከማርቲ ውጭ ንገሩኝ። ያኔ ቀለበቱ ጊዜ በአብርሃም በኩል ማን ነው ያለው? እህቱ ናቸው እያስመሰሉ ያሉት። ይሄንንም እድሜ ለጽጌ በሉ። ለልደቷ የተዘጋጀው ኬክ የተዘጋጀው ሁሉ ነገር እሱ ላይ ሄዳችሁ አሽቃበጣችሁ፣ አጨበጨባችሁ። በጣም አይደል የምታስመስሉት? በጣም እንግዲህ አብርሃም ዴቭ ሲጠይቀው ምንድን ነው ያለው? እኔ ትዳር መያዝን ፈልገው ከ10 ዓመት በኋላ ነው ብሏል። ቀለበቱን ታረገላት በኋላ ያረኩት ግን እንቅልፍ እንድትተኛ ጣት ላይ ቆርቆሮ ስለተደረገ እኮ እንዴ ባሌ ታማኝ ነው፣ በቃ እተማመንበታለሁ፣ በእኔ ትተማመናለች እኮ አይደለም እንዴ። ጣቷን ሳይሆን ልብክን እሰር። ይሄ ወርቅ አዎ ጣት ያሳምራል፣ ያብረቀርቃል፣ ለእይታ ጥሩ ነው፣ ቆንጆ ነው። ለሰው አይን ነው፣ ለፎቶ ገብቷቸዋል። ሌላ ዋናው ጭንቅላትና ልብን ማሳመን ነው፣ ሌላ አይደለም እኔ የምለው ማለት ነው። እና ቀለበት ስለታሰረ በቃ እንቅልፍ እንድትተኛ የሰው ባል ቀምታ ህልም ነው እንጂ የሚሆንባት ሁሌ ተሳቆ ኑሮ ምን አይደብርም እንዴ? በእውነት እንኳን የሰርቀሽ ወሰድሽው የግሌ ነው ብለሽ በ80 ገባሽው። በአሁን ሰዓት ባሌ ሳይሆን ባላችን እየተባለ ነው። እኔ እንጃ እንደው ከ10 1% ወይ 2% ሊገኝ ነው ጨዋ የምትሉት ማለት ነው። እና
ሁሉም ዝርክርክ ነው። ዝርክርክ እግዚአብሔር ዝርክርኮች ማለት ነው። ስለዚህ ለማንኛውም ውዶቼ ዛሬ እንግዲህ ቪዲዮአችን ይህን ይመስላል። የተሰማችሁን ስሜት አብርሃም እውነት ሆኖ ስለ ሰዓቱ ሄርሜላን ቢጠይቃትና እውነቱን ብናውቅ በጣም ነው ደስ የሚለን። የሰዓቱ ጉዳይ ቢጣራልን እንደተባለውም አብርሃም በአሁኑ ሰዓት እንግዲህ ከሩታ ጋር ደስተኛ ነኝ ብሏል። ሙሉ በሙሉ ደግሞ ደስታቸውን አጣጥመው ወደፊት ውሽሚት ወጣ በራሳቸው ስራ እንደ በፊቱ ሲመጡ በእውነት በፊት እኮ ጥሩ እየሰሩ ነበር። አብርሃም እና ሩታ በጣም ተወዳጅ ጥንዶች የምንላቸው ነበሩ። በጣም ብዙዎች የወደዷቸው በዓለም ያደነቋቸው ነበሩ። በትንሽ ጊዜ እንግዲህ ብዙ ሰው አቀባበል ያደረገላቸው አብርሃም እንኳን ያኔ ከፍቅር ጋር የነበረው ግንኙነት እሱ ሳይፈልግ እሷ ፈልጋ ስለሆነ የተቋረጠው ሌላ ሴት መቅረብ አልፈልግም እያለ በጣም ሲያስቸግር ሩታ እሱ ወደ ፍቅር እንዲገባ ያላደረገችው ነገር የለም። ገብቷቸዋል። የለም ማለት ነው። ቤተሰቡ በሙሉ ነበር በሩታ የተደሰተው። አንደኛ ልጃቸው ከነበረበት ጭንቀት ስለወጣ እንደዚህ በቁሳቁስ እንኳን አምጥታለት አይደለም። አይተናል እኮ እህቷ የአዲስ አበባ ይዛለት የመጣች ጊዜና ያኔ ችኛ የለችም በነገራችን እቺ ያኔ እኔ እንጃ አረብ ሀገር ትሆን አሜሪካን ያሉት ግን የሆነ ሰው ኮሜንት ላይ ይቸው ነበርና አረብ ሀገር ነበረች አሜሪካ አይደለችም የሚል ማለት ነው። የነበረችው ያችኛዋ ናት ኤልዱ የምትባለው ማለት ነው። ስለዚህ አይተናል ቁልጭ አድርገን ምን እንደነበረ ፍቅሯን ተቀበል በቃ በጣም በቃ የኢትዮጵያ ሕዝብ ኮሜንት ላይ ተቀበላት። ሩታ ናት ትክፋት በእውነት እንድክ ያደረገችን ልጅ እንደው እየገፋክ እንደው ጭንቅላቱ ራሱ አሁን ደግሞ እንትዳ ማንን ነው ይሄንን ኤፋን ጤነኛ አይደለም የምትለው? ጤነኛ ያልሆነሽው አንቺ ነሽ። አሁን ከውስጣቸው ውልቅ ብለሽ እንደ ነቀርሳ ውጪ። እውነቴን ነው ውጪ። ሁለቱ እንደ ፍላጎታቸው ይሁኑ። ሩታ ራሷ አሁን ማቅረብ የለባትም ማንንም በዙሪያቸው ማለት ነው። ማንንም ቪዲዮ ስሩ፣ ግን ይሄ ቤታችሁ እያመጣችሁ ከሊት የሚባል በዙሪያ ትዳር ላይ አያስፈልግም። ጠንቆች ናቸው ጠንቆች። አብሶ አቤል የሚባል ልጅ እውነቴን ነው ይቅርታ ራሱ የማይባለት ልጅ ነው። እና በዚህ ጉዳይ ምን እንደሚሉ መቼም እናያለን። መጨረሻውስ ውሳኔዋስ ምን ይሆን ይለይለታል። ሞትና ሽረቱ ዛሬ ይለይለታል። ሄርሜላ ውሳኔዋ ምንድን ነው የሚሆነው? ዛሬም ተንበርክካ አልቅሳ አብርሃምን እንዳትለየኝ፣ አንተ እኮ ታስፈልገኛለህ፣ አንተ ወደ ህይወቴ እኮ ተመጣህ፣ ብዙ ነገሮች ለእኔ ተቀይረዋል ብላ ትለምነው ሲሆን ወይንስ ቆርጦላት እንዳለችውም ውሳኔዋን ትወስንና ከሀገር ትወጣ ይሆን? እምናየው ይሆናል አብረን። ለማንኛውም መቻቸው፣ ወዳችኋለሁ። አገራችን ኢትዮጵያ ሰላሟን ይብዛልን። ኤፋና ሩታዬ ይመቻችሁ። የኛ ወዛጋቢዎች፣ የኛ ጀግናዎች፣ የኛ ጨረቃዎች፣ የኛ ልዮች፣ የኛ አደናጋሪዎች፣ ህዝቡን የምታንጫጩ ነገር ሩታዬ ግን ተይረፊ። ህዝቡ እየተንጫጫ ነው ማለት ነው። ተንጫጩ። ተልባ ብንጫጫ በአንድ ሙቀጫ